ኢሱ ወደ ክስ አምርቷል። የዘቢባና የኢሱ ትዳር ችግር ውስጥ ገብቷል። ሄለን የፎቶ ማስረጃዎችን እያወጣች ነው። ያልተጠበቁ መረጃዎች እየወጡ ይገኛል። አብራችሁን ቆዩ። ይህ የቤተሰብ የፍቅር ታሪክ በሶሻል ሚዲያ ላይ በሰፊው መነጋገሪያ በሆነበት ማግስት ነው እንግዲህ በቲክቶክ አንዲት ሴት ብቅ ያለችው። ይች ሴት ኢሱ የድሮ ፍቅረኛዬና ባለቤቴ ነበር፣ አብረን ረጅም ጊዜ አሳልፈናል ስትል የከሰሰችው በቪዲዮ ላይ የለበሰውን ልብስ ጭምር በመጥቀስ ይህን ልብስህን አስታውሰዋለሁ፣ እኔ ኢሱን ቁጭ ብዬ ነው የጠበቅኩት በማለት የድሮ ትውውቅ እንዳላቸው ለማስመሰል ሞክራለች። ይሁን እንጂ ከኢሱ ጋር የነበራትን የፍቅር ህይወት የሚያሳይ አንድም እውነተኛ ፎቶግራፍ ወይም ቪዲዮ ማቅረብ አልቻለችም። በሶሻል ሚዲያ ላይ የተሰራጩት የሰርግ ቪዲዮ ኮንቴንቶችም የዘቢባ ባለቤት የሆነው ኢሱም እንግዲህ ለዚህ ወሬ ምንም ጊዜ ሳያባክን ፈጣንና ግልጽ የሆነ ምላሽ ሰጥቷል። የሰጠው ምላሽም ኖርዌይ ስኖር ለማላቃት ሴትዮ እዚህ መጥቼ እንዴት ላውቃት እችላለሁ? ከመሬት ተነስታ ነው ይህን ያለችው። ኖርዌይ ያሉ ጓደኞቼ ሁሉ ይህን ጉዳይ ሲሰሙ በጣም ነው የሳቁት፣ ምክንያቱም እኔ ከእሷ ጋር ምንም አይነት ግንኙነት እንዳልነበረኝ ያውቃሉ ብሏል። ኢሱ በመቀጠልም ለከሳሿ ሴት ጠንከር ያለ መልእክትን አሳልፏል። እባክሽ ከሚስቴ ላይ ውረጂ፣ ሚስቴ ምንም የምታውቀው ነገር የለም። እሷ በጣም ጨዋ፣ የተረጋጋች፣ ምስኪንና ከሰው የማትደርስ ሴት ነች። እኔ ነኝ የመጣሁባት እንጂ እሷ አልመጣችብኝም። እንደዚሁም የማይገባት ቦታ ስሟ እንዲነሳ ያደረግኩት እኔ ነኝ። እሷን ግል ቦታ ላይ ወድቄ ይቅርታ ጠይቃታለሁኝ ይላል። በዚህም ሳያበቃ ዘቡ ከሚከፋት እኔ ቢከፋኝ ይሻለኛል፣ እሷ ለልጆቿ ታስፈልጋለች፣ ከእሷ በፊት እኔን ያርገኝ በማለት ለሚስቱ ያለውን ታማኝነትና ፍቅር ኢሱ ሚስቱን የሚያከብር ባል የተከበረ እንደሆነ በመግለጽ የአንድ ትልቅ ሰው ቢሮ ገብቶ ሚስትህን እግር አጠብክ ተብሎ ሲወቀስ አዎ አጠብኳት ብሎ ደረቱን ነፍቶ በኩራት እንደመለሰና ሚስትን ማክበር አስተዳደግ። ይች ሴት ኢሱ የድሮ ፍቅረኛዬና ባለቤቴ ነበር፣ አብረን ረጅም ጊዜ አሳልፈናል ስትል የከሰሰችው በቪዲዮ ላይ የለበሰውን ልብስ ጭምር በመጥቀስ ይህን ልብስህን አስታውሰዋለሁ፣ እኔ ኢሱን ቁጭ ብዬ ነው የጠበቅኩት በማለት የድሮ ትውውቅ እንዳላቸው ለማስመሰል ሞክራለች። ይሁን እንጂ ከኢሱ ጋር የነበራትን የፍቅር ህይወት የሚያሳይ አንድም እውነተኛ ፎቶግራፍ ወይም ቪዲዮ ማቅረብ አልቻለችም። በሶሻል ሚዲያ ላይ የተሰራጩት የሰርግ ቪዲዮ ኮንቴንቶችም በኤአይ የተፈበረከ እንጂ እውነተኛ እንዳልሆነ ተገልጿል። የዘቢባ ባለቤት የሆነው ኢሱም እንግዲህ ለዚህ ወሬ ምንም ጊዜ ሳያባክን ፈጣንና ግልጽ የሆነ ምላሽ ሰጥቷል። የሰጠው ምላሽም ኖርዌይ ስኖር ለማላቃት ሴትዮ እዚህ መጥቼ እንዴት ላውቃት እችላለሁ? ከመሬት ተነስታ ነው ይህን ያለችው። ኖርዌይ ያሉ ጓደኞቼ ሁሉ ይህን ጉዳይ ሲሰሙ በጣም ነው የሳቁት፣ ምክንያቱም እኔ ከእሷ ጋር ምንም አይነት ግንኙነት እንዳልነበረኝ ያውቃሉ ብሏል። ኢሱ በመቀጠልም ለከሳሿ ሴት ጠንከር ያለ መልእክትን አሳልፏል። እባክሽ ከሚስቴ ላይ ውረጂ፣ ሚስቴ ምንም የምታውቀው ነገር የለም። እሷ በጣም ጨዋ፣ የተረጋጋች፣ ምስኪንና ከሰው የማትደርስ ሴት ነች። እኔ ነኝ የመጣሁባት እንጂ እሷ አልመጣችብኝም። እንደዚሁም የማይገባት ቦታ ስሟ እንዲነሳ ያደረግኩት እኔ ነኝ። እሷን ግል ቦታ ላይ ወድቄ ይቅርታ ጠይቃታለሁኝ ይላል። በዚህም ሳያበቃ ዘቡ ከሚከፋት እኔ ቢከፋኝ ይሻለኛል፣ እሷ ለልጆቿ ታስፈልጋለች፣ ከእሷ በፊት እኔን ያርገኝ በማለት ለሚስቱ ያለውን ታማኝነትና ፍቅር በግልጽና በኩራት ገልጿል። ኢሱ ሚስቱን የሚያከብር ባል የተከበረ እንደሆነ በመግለጽ የአንድ ትልቅ ሰው ቢሮ ገብቶ ሚስትህን እግር አጠብክ ተብሎ ሲወቀስ አዎ አጠብኳት ብሎ ደረቱን ነፍቶ በኩራት እንደመለሰና ኢሱ ሚስቱን የሚያከብር ባል የከበረ እንደሆነ በመግለጽ የአንድ ትልቅ ሰው ቢሮ ገብቶ ሚስትህን እግር አጠብክ ተብሎ ሲወቀስ አዎ አጠብኳት ብሎ ደረቱን ነፍቶ በኩራት እንደመለሰና ሚስትን ማክበር ከአስተዳደግ እንደሚመነጭም ተናግሯል። ኢሱ እንግዲህ ከዚህ በፊት በኖርዌይ ሀገር ረጅም ጊዜ የኖረና እዛው ያደገ ሰው ነው። ወደ ሀገሩ ከተመለሰ በኋላ ነው እንግዲህ ከታዋቂዋ አርቲስት ዘቢባ ግርማ ጋር ትዳር የመሰረቱት። በአሁኑ ሰዓት ትዳር መስርተው 3 ልጆችን እያሳደጉ የሚገኙ ሲሆን ቲክቶከሯ ሄለን ያቀረበችው ንግግር በሙሉ ውሸትና ከባህል ያፈነገጠ ማናለብኝነት የሚታይበት እንደሆነ እየተገለጸ ይገኛል። ሴትዮዋ ይህንን ያደረገችው ጥንዶቹ አሁን ላይ በጣም ታዋቂና ፍቅራቸው አነጋጋሪ ስለሆነ ለመታወቅና ዝናን በመፈለግ ነው እየተባለም ይገኛል። በዚህ ታሪክ እንግዲህ በሶሻል ሚዲያ ላይ የሚናፈሱ ወሬዎች ምን ያክል የሰዎችን መልካም ትዳር እንደሚፈትኑና በሌላ በኩል ደግሞ የባልየው ፈጣንና አማራጭ ምላሽ በትዳር ውስጥ ያለውን መተማመንና ጥንካሬ ምን ያክል ማሳያ እንደሆነ ትልቅ ምሳሌ ነው። የዛሬን በዚህ አበቃን። በቀጣይ እስከምንገናኝ ሰላም ቆዩ።